የአንዷ ታሪክ በሮም የሌላኛዋ ደግሞ በኢትዮጵያ ይጀምራል። ሁለት ሴቶች፣ ሁለት ዘውዶች፣ አንድ ዕጣ ፈንታ። የመስቀሉን ኃይልና የጥበብን ጥንካሬ ለዓለም የሚዘክር ድንቅ ታሪክ። በተለያዩ ሀገራት የተወለዱ ሁለት ሴቶች እንዴት የሀገሮችን ዕጣ ፈንታ በእጃቸው ሊይዙ ይችላሉ? አንዷ አቧራማ በሆነው በኢየሩሳሌም ጎዳናዎች ሄዳ የክርስቶስን መስቀል ገለጠች። ሌላኛዋ ደግሞ በኢትዮጵያ ተራሮች ላይ ቆማ በእምነት ላይ የተገነባውን መንግሥት ጠብቃ አቆየች። ሁለቱም ንግሥት እሌኒ የሚል ስምን ተቀዳጅተዋል። ሁለቱም እናቶች ንግሥቶችና የቤተ ክርስቲያን ጠባቂዎች ነበሩ። አክሊሎቻቸው የተለያዩ፣ ተልኳቸው ደግሞ አንድ ነበር፤ የክርስቶስን ብርሃን ለትውልድ እንዲቀጥል ማድረግ። ተዋጊዎች አልነበሩም፣ ነገር ግን ለእምነታቸው ተዋግተዋል። ነቢያት አልነበሩም፣ ነገር ግን የእግዚአብሔርን ጥሪ ሰምተዋል። ከሮም ጎዳናዎች አንስቶ እስከ ኢትዮጵያ ተራሮች ድረስ ስማቸው በታሪክ ያበራል። በእግዚአብሔር የተመረጡት ሁለቱ እሌኒዎች ዛሬም ድረስ የታሪክ ገጾችን አጣበዋል። ክርስቶስ ዓለምን ያዳነበትን መስቀል ከፍ አድርጎ በማንሳት ረገድ የሚስተካከላቸው ሰው አልተገኘም። በዘመናት ተለያይተው በመለኮታዊ ዓላማ ተዋሃዱ። እናቶች፣ ንግሥቶችና የቤተ ክርስቲያን ዘላለማዊ አምዶች ሆኑ። መስቀልና አክሊል፣ ሁለት መብራቶች፣ ሁለት ትሩፋቶች፣ አንድ ዘላለማዊ ታሪክ። ንግሥት እሌኒ ዘሮምና ንግሥት እሌኒ ዘኢትዮጵያ። ዛሬ በ44 ሚዲያ እነዚህን ሁለት የታሪክ ማህደሮች በአንድ ገጽ ገልጠን የምንመለከታቸው ይሆናል። እርሶም ሚዲያችንን ሰብስክራይብ በማድረግ ከተወዳጁ ሚዲያችን ጋር ጉዞዎትን ያስቀጥሉ እያልኩኝ ወደ ዛሬው መሰናዶዬ አመራው። ሁለቱ እሌኒዎች። በታሪክ መዝገቡ ውስጥ እንደ ከዋክብት የሚያበሩ፣ በኃይል በጥበብና በቅድስና የሚቃጠሉ ስሞች አሉ። ከነዚህም መካከል ሁለት ሴቶች ተጠቃሾች ናቸው። የኖሩበት ግዛትና ዘመን የተለያየ ነው። ነገር ግን ለእግዚአብሔር ባላቸው ታማኝነትና ለመስቀል ባላቸው ፍቅር ሁለቱም በአንድ የተዋሃዱ ናቸው። ኢትዮጵያዊቷ ንግሥት እሌኒና ሮማዊቷ ንግሥት እሌኒ። ሁለቱም ንግሥቶች ነበሩ። ሁለቱም አገርና እምነትን የፈጠሩ ቅርሶችን ለትውልድ አስተላልፈዋል። ነገር ግን ጉዟቸው የተጀመረው በወርቅ ቤተ መንግሥት ሳይሆን በትግል፣ በትህትናና ራስን በመግዛት ታሪክ ውስጥ ነው። የሕይወት ታሪኳን የጻፉላት ሰዎች ትሑትና ቀና ሴት ናት ይሏታል። ምንም ሀብት አልነበራትም። የዘር ሐረጓም ክቡር ደም ያለው አልነበረም። ክርስትናዊ ታሪክን ቀርጾ ለማስቀመጥ የሚያስችል ሰዋዊ መስፈርትም አልነበራትም። ነገር ግን እግዚአብሔር ብዙውን ጊዜ ዓለም ችላ ያለውን ሰው ይመርጣል። የእሌኒ ውበትና ብልህነት የታላቁን ነጋዴ የተርቢኖስን ዓይን ሳበው። ከዚያም ተርቢኖስን አግብታ ቆስጠንጢኖስን ወለደች። ልጇ ቆስጠንጢኖስን በመንከባከብ ጸጥ ያለች እናት ሆና ቆየች። የድፍረት የትዕግስትና የማይታየውን የእግዚአብሔርን የጸጋ ስጦታ በትዕግስቷ አገኘች። ከጊዜ በኋላ ቆስጠንጢኖስ ስልጣን ላይ በወጣ ጊዜ እናቱን ወደ ዙፋኑ ጠራት። እንደ ንጉሠ ነገሥቱ እናት ብቻ ሳይሆን ንግሥትም ሆና ግዛቷን መምራት ጀመረች። ከትቢያ መነሳቷ በጽናት እንጂ በጉልበት አልተወለደም። እናም ይህ ትዕግስቷ ነበር ወደ ኢየሩሳሌም ያመራት። ኢየሱስ ክርስቶስ ከሞት ከተነሳ በኋላ መስቀሉ በርካታ ገቢረ ተአምራትን እየፈጸመ ሲያስቸግራቸው አይሁዳውያን
በቅናት ቀበሩት። ንግሥት እሌኒም ስለ ነገረ መስቀሉ በሚገባ ተረድታ ስለነበር ወደ ኢየሩሳሌም ገሰገሰች። ከ300 ዓመታትም በኋላ መስቀሉን በቁፋሮ አስገኘች። ከዘመናት በኋላ ከኢትዮጵያ ተራሮችና ሸለቆዎች ማዶ ሌላ እሌኒ ተወለደች። የትውልድ ቦታዋም በኢትዮጵያ በስተደቡብ አቅጣጫ ሃዲያ ዞን ነው። አስተዳደጓ እንደ ሮማዊቷ ንግሥት እሌኒ አልነበረም። የኢትዮጵያዊቷ ንግሥት እሌኒ የልጅነት ጊዜ ብዙም አድካሚና ተስፋ አስቆራጭ አይደለም። ኢትዮጵያ ጠንካራ ትውፊት ያላት በክርስቶስ ቤተክርስቲያን ውስጥ ስር የሰደደች የእምነት ምድር ነበረች። ንግሥት እሌኒ ታሪኳ የተቀየረው ገና በወጣትነት ዕድሜዋ አጼ ዘርዓ ያዕቆብን ስታገባ ነበር። አጼ ዘርዓ ያዕቆብ ከኢትዮጵያ እጅግ ታላላቅ ገዢዎች መካከል አንዱ ነው። በንግስናው ውስጥ ሚስት ብቻ ሳይሆን የጥበብና የምክር አጋርን ጭምር አገኘም። እሌኒ የተለየ የማሰብ የዲፕሎማሲና የተለየ እይታን የማየት ችሎታ ያላት ሴት ናት። በዚህም ግዛታቸው ከብዙ ፈተናዎችና መከራዎች በሷ ብልሃት ይጠበቅ ነበር። ከዓመታትም በኋላ ዘርዓ ያዕቆብ ሞቶ ግዛቱ ለጥቃት ሲጋለጥ እሌኒ ነበረች ወደፊት የገፋችው። በሰይፍ ሳይሆን በጥበብ፣ በጦርነት፣ በሃይማኖት አለመግባባቶችና በውጫዊ ዛቻዎች ውስጥ ደካማ የሆነውን መንግስት በመያዝ እንደ ንግሥት፣ እንደ እናትና ገዢ በመሆን ንጉሠ ነገሥታትን ትመራ ነበር። ልዩ የሚያደርጋት ነገርም ከጊዜዋ በላይ የማየት ችሎታዋ ነው። ኢትዮጵያ ከአውሮፓ ጋር ያላትን ግንኙነት በማጠናከር ከፖርቹጋል ጋር ኅብረት ፈጠረች። የኦርቶዶክስ ተዋሕዶ እምነትን በማይናወጥ ታማኝነት ጠበቀች። የውጭ አምባሳደሮች እንኳን እስኪደነቁባት ድረስ ነገሥታትን በብሩህነት ትመራለች። ይህም መገለጫዋ ነበር። ዓለማት ተለያይተው ቢኖሩም ሁለቱም እሌኒዎች ሚስጥራዊ ትስስር ነበራቸው። የሮማዋ እሌኒ መስቀለ ክርስቶስን ፈላጊ፣ ኢትዮጵያዊቷ እሌኒ ደግሞ መስቀለ ክርስቶስን ጠባቂ። ሮማዊቷ እሌኒ ጣዖታት በስፋት በሚመለኩበት፣ ክርስትና በሚጠላበት በምድረ ሮም ስትኖር፣ ኢትዮጵያዊቷ እሌኒ ግን ዘውዳዊውን ሥርዓት ከንጉሥ ሰለሞንና ከንግሥተ ሳባ ጋር በምትጋራው በሐበሻ ምድር ትኖር ነበር። አንደኛዋ በቀራንዮ ትቢያ ፊት ተንበረከከች፣ ሌላኛዋ ደግሞ በነገሥታት ዙፋን ፊት ጸንታ ቆመች። አንደኛዋ እሌኒ የተሰወረውን የመስቀልን ሀብት ለዓለም ገለጠች፣ ሌላኛዋ ደግሞ ለመስቀለ ክርስቶስ የሚንበረከክ ሥርዓተ መንግሥትን አጽንታ ቆየች። ሁለቱም ለልጆቻቸው ብቻ ሳይሆን ለግዛቶቻቸው ጭምር እናቶች ነበሩ። ሁለቱም የዓለማትን ክብደት በትከሻቸው የተሸከሙ ነበሩ። ሁለቱም በቅድስት ቤተክርስቲያን መታሰቢያ የማይሞቱ ሆኑ። የሮማዋ ንግሥት እሌኒና የኢትዮጵያዋ ንግሥት እሌኒ የእምነት እናቶች፣ የሀገር ጠባቂዎችና የክርስትና ታሪክ መሐንዲሶች መሆናቸውን ያረጋገጡት በሕይወታቸው ልብ ውስጥ ነው። የሮማ ንግሥት እሌኒ ልጇ ቆስጠንጢኖስ በሮም ግዛት ዙፋን ላይ በወጣ ጊዜ እንዳውሬ የታደነው የክርስትና እምነት በድንገት ወደ ቤተ መንግሥት ገባ። የንግሥት እሌኒ ልብ በዘውዶችና በቤተ መንግሥት አልረካም። ክርስቶስ በሄደበት ቦታ ለመሄድ ትናፍቃለች። የቀራንዮ ድንጋዮችን ለመንካት፣ በትንሣኤው ቦታ ለመንበርከክ፣ ስለ ሕማማቱ የሚመሰክሩትን ንዋያተ ቅዱሳት ለማግኘት ትጓጓለች። በዕድሜዋ 80ዎቹ ውስጥ ንግሥት እሌኒ ወደ ቅድስት ሀገር ኢየሩሳሌም ጉዞን ጀመረች። እሌኒ የክርስትናን ታላቅ ሀብት የገለጠችው በመለኮታዊ ራእይና በምዕመናን ጸሎት እየተመራች ነበር። የጌታችን የኢየሱስ ክርስቶስ እውነተኛ መስቀልን ፍለጋ አቀበት ወጥታ ቁልቁለትን ወረደች። ለ300 ዓመታት የተቀበረው መስቀል ተቆፍሮ ሲወጣ ክርስቶስ በሁለት ወንበዴዎች መካከል ተሰቅሎ ነበርና ሁለት መስቀሎችም
አብረው ወጡ። ታዲያ የጌታ መስቀል የትኛው እንደሆነ ለመለየት ንግሥት እሌኒ ጸለየች። ኪራኮስ የተባለው አዛውንትም መመሪያ ሰጣት። የክርስቶስ መስቀልም ሙት አስነሳ፣ ድውይ ፈወሰ፣ ሽባ ተረተረም። የንግሥት እሌኒን ዓይን እንባ ሞላው። የሞት እርግማን የሕይወት ምንጭ ሆነ። ለዘመናት ተደብቆ የነበረው አሁን ተገለጠ። መስቀሉ የፍቅር ዙፋን ወደ ሰማይ የሚያሸጋግር ድልድይ ሆነ። ንግሥት እሌኒ ይህንን ውድ ሀብት ለራሷ አልያዘችም። ትውልዶች በመስቀሉ ፊት ተንበርክከው በክርስቶስ እንዲያምኑ አብያተ ክርስቲያናት እንዲሰሩ አዘዘች። ከነርሱም መካከል የቅዱስ መቃብሩ ቤተክርስቲያን ተጠቃሽ ነው። የኢትዮጵያዊቷ ንግሥት ባለቤት አፄ ዘርዓ ያዕቆብ ከሞተ በኋላ ግዛቱ ከውስጥም ከውጭም በጠላቶች ስጋቱ ውስጥ ወደቀም። ተቀናቃኝ ገዢዎች፣ የውጭ ወራሪዎችና የእስልምና ጥላ በኢትዮጵያ ዳር ድንበር ላይ አንጃበበም። ብዙዎችም የኢትዮጵያ መንግስት እንደሚፈርስ ያምኑ ነበር። ንግሥት እሌኒ ግን የኢትዮጵያ ዘውድ እንዲወድቅ አልፈቀደችም። እንደ መሪና አማካሪ በመሆን ወጣት አፄዎችን እየመራችና መንግስቱን በማረጋጋት ከዙፋኑ ጀርባ እውነተኛ ኃይል ሆነች። የነበራት ጥበብ ወደር አልነበረውም። ኢትዮጵያ በተራራ ላይ ብቻዋን መቆም እንደማትችል ተደርጎ የታሪክ ማዕበል ሲዞርባት እሷ ጣልቃ ገባች። ውቅያኖሶችን አቋርጣ ከፖርቹጋል ጋር ግንኙነት በመገንባት ወታደራዊ ድጋፍ ጠየቀች። እነዚህ ጥምረቶች ምድረ ኢትዮጵያን ከወራሪ ለመከላከል ፍቱን መፍትሄዎች ነበሩ። ኢትዮጵያዊቷ ንግሥት እሌኒ የቅድስት ቤተክርስቲያን ዕንቁ ነበረች። የክርስትናን ሃይማኖትና የሀገር ባህልን ከመናፍቅነትና ከመከፋፈል ጠበቀች። የሮሟ ንግሥት እሌኒ የመጨረሻ ዓመታት በመውደቅ ሳይሆን በክብር የተያዙ ነበሩ። እውነተኛውን መስቀል ካገኘች በኋላ ንብረቶቿን፣ ቤተ መቅደሶችን ለመስራት አፍስሳለች። አብያተ ክርስቲያናትን በቤተልሔም፣ በኢየሩሳሌም፣ በደብረ ዘይትና በሌሎችም ስፍር ቁጥር በሌላቸው ቅዱሳን ስፍራዎች ላይ አሳነጸች። ዓለም ስሟን ሳይሆን የጌታዋን አሻራ እንዲያስታውስ ፈለገች። ዕድሜዋ በሰውነቷ ላይ ሲከብድ መንፈሷ እንደ እሳት ነበልባል ነደደ። ብዙ ጊዜ ከድሆች መካከል ትታይ ነበር። እየመገበችና እያለበሰች እንደ ንግሥት ሳይሆን እንደ አገልጋይ ዝቅ ትላለች። ያገኘችው መስቀል በእጆቿ ውስጥ እንዳለ ቅዱስ እንጨት ብቻ ሳይሆን በልቧ ውስጥ ሕይወትን የዘራ ነበር። እንደ አውሮፓውያኑ የዘመን ቀመር አቆጣጠር በ330 በ80 ዓመቷ ንግሥት እሌኒ ከዚህ ዓለም ድካም አረፈች። የእርሷ ሞት አሳዛኝ አልነበረም፣ ነገር ግን እንደ ቅዱሳን ዕረፍት እንቅልፍ ነበር። ልጇ ቆስጠንጥኖስ በንጉሠ ነገሥታዊ ክብር አከበራት። ነገር ግን ቤተ ክርስቲያን ከዚህ በተሻለ በታላቅ አክሊል አከበረቻት። ከሐዋርያት ጋር እኩል ናት የሚል ስያሜን ሰጠቻት። ዛሬም ስሟ የሚጠራው መስቀሉ በተነሳ ቁጥር ነው። የመስቀል ክብረ በዓል በተከበረ ቁጥር የእሌኒ ፈለግ ይታወሳል። እምነቷ ሕያው ይሆናል። በቀራንዮ እምባዋ እንደገና ይወሳል። ብትሞትም አሁንም መስቀሉን የሚያከብሩ ክርስቲያኖች ልብ ላይ ሕያው ናት። ከብዙ መቶ ዓመታት በኋላ ኢትዮጵያ ውስጥ ሌላኛዋ ንግሥት እሌኒም የዓመታት የዕድሜ ክምችት ላይ ደረሰች። በመጨረሻው ሰሞን እናት ልጆቿን እንደምትጠብቅ የሰለሞናዊውን ዙፋን እየመራች የጥበብ ምሰሶ ሆና ቆየች። ግዛቷ ተስፋፋ። እያንዳንዱ ንጉሠ ነገሥት በምክሯ ተደገፈ። ንግግሯ በስልጣን አደባባይ ከሰይፍ ይልቅ የተሳለ፣ በምትደገፋቸው ገዳማት ደግሞ ከዘይት ይልቅ ለስላሳ ነበር። ለሕዝቦቿ ንግሥት እናት ብቻ ሳትሆን የመንፈሳዊ ሕይወት ዳርቻም ነበረች። ትክክለኛው የመሞቷ ቀን ክርክር ቢነሳበትም ትውፊት እንደሚነግረን ግን እስከ እርጅና ድረስ በመኳንንት በካህናትና በሕዝብ ዘንድ የተከበረች ነበረች። ቀብሯ የአንዲት ንግሥት ዕረፍት ብቻ ሳይሆን የሀገርን ነፍስ የጠበቀች እናት ስንብት ነበር። እሌኒ
በሞት ብትለይም ጥበቧ ግን በኢትዮጵያ ታሪክ ውስጥ በሰለሞናዊው ሥርወ መንግሥት ሕልውና ላይ ያሳየችው ዲፕሎማሲ አሁንም በስሟ በሚነሱ ገዳማትና አድባራት ላይ ጎልቶ ይወሳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ ትዝታ ውስጥ የጽናት ብርሃን፣ የክርስትናዊ አመራር አራያና በምክሯ ለዘመናት የዘለቀውን መንግሥት ያነገበች ሴት ሆናለች። የእነዚህ ሁለት እሌኒዎች ታሪክ ሁለት መነሻዎች ሆኖ አንድ ዘላለማዊ ቅርስን ያንጸባርቃል። የሮማዋ እሌኒና ኢትዮጵያዊቷ እሌኒ ሁለት ሴቶች፣ ሁለት ዓለም፣ ሁለት ዘውዶች። ሆኖም ግን ሞታቸው መጽሐፋቸውን አልዘጋም። ይልቁንም ወደ ዘላለማዊ ሕይወት የሚሸጋገሩበትን የመጨረሻ መስመሮችን ጻፈ። የሮማዋ እሌኒ እስከ ዛሬ ድረስ ያሉትን አብያተ ክርስቲያናት ትታ በሮም ግዛት እምብርት ውስጥ አለፈች። ሌላኛዋ ደግሞ አሁንም ለክርስቶስ የሚሰግድ ሥርወ መንግሥት ትታ በደጋማው የአፍሪካ ቀንድ በምድረ ኢትዮጵያ ዘለቀች። ትሩፋታቸው በአንድ ወንዝ ውስጥ እንደሚገናኙ ሁለት ጅረቶች እርስ በርስ የተሳሰሩ ናቸው። መስቀልና አክሊል፣ የክርስቶስ መሥዋዕትነት መታሰቢያና የመንግሥቱ ጽናት ጉንጉን። ስማቸው በጸሎት፣ በታሪክ፣ በእምነት ይኖራል። የመስቀል በዓል በተከበረ ቁጥር እሌኒ ዘሮም ትታሰባለች። የኢትዮጵያ ቤተ ክርስቲያን ስለ ጥበብና ስለ አገር፣ ስለ ስነ መለኮትና መንግስታዊ አመራር፣ ስለ ገዳማትና አድባራት በተናገረች ቁጥር የንግሥት እሌኒ ዘኢትዮጵያ ጥላ ጎልቶ ይወጣል። ሁለት ሴቶች ፈጽሞ የማይጠፉ ሁለት መብራቶች። እግዚአብሔር ትሑታንን እንደሚያነሳ፣ ደካሞችን እንደሚያጸና፣ በእርሱ የሚታመኑትንም የክብር አክሊልን እንደሚያቀዳጅ ሕይወታቸው ያስታውሰናል። ዛሬም ድረስ ዓለም ንግሥታት ብላ ታስታውሳቸዋለች። ነገር ግን ቤተ ክርስቲያን ሀገርና እምነትን፣ መስቀልና አክሊልን ያነሱ እናቶች ብላ በቅድስና ትዘክራቸዋለች። በረከተ እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።